መስጊድ ውስጥ እነዛ የናጀራን ክርስቲያኖች ገብተው አልሰገዱም። መስጊድ ውስጥ እንዲሰገድ ነቢዩም አልፈቀዱም። እኔ ነኝ ያለ ስለ ሀዲስ ሰነድ የሚያውቅ እዚህ ጉዳይ ወጥቶ አይናገርም። እነማ የሚዲያ ጋጋታ ላይ የተጠመዱ ሰዎች ግን ሳይ ነው ብሎ ይናገራሉ። ሰነዱ ግን ትክክል አይደለም። ሰነድ ማለት አንድን ነገር ሲወራ አከሌ ካከሌ አከሌ ካከሌ ተብሎ በታማኝ መንገድ በሚገባ ሙሐዲሶች ቁርአንም ሆነ ትክክለኛ ሀዲሶችን ከነቢዩ የተናገሩትን በሚገባ መንገድ ያስተላለፉ ጠብቀው ያደረሱልን ይሄ ሀዲስ ትክክል አይደለም ብለዋል። ከነቢዩ አልተገኘም። ያንን አንስተው ከሆነ እንግዲህ ባለፈውም እንግዲህ ሰውየው ያስብዬ እንደሞታ ሙፍቲ ብሎታል። እንግዲህ ምን ያህል ማን ነው ታማኝ ማን ነው ውሸታም ከዚህ ማወቅ ትችላላችሁ። እኔ አለማፈራቸው አንድ የሚያስቀኝ ፓርት ምንድን ነው? እስከዛሬ ሸውደውታል ማለት ብዙ ሰዎችን ሸውደውበታል፣ ብዙ ሰዎችን አታለውበታል። እስፋይን ያታሉ ይሸውዱ። ቢያንስ ሰው ሲነቃበት አያቆምም፣ ቢያንስ ሲዋረድ አይተውም። አቡበከር በሄደበት ቴሌቪዥን ፕሮግራሞች ላይ በፖድካስቶች ላይ በሄደበት ሙሉችን ታሪክ ያወራል። ነቢያችን ፍትሐዊ ነው አዛኝ ነው ለማስባል እስልምናን አትራክት ማድረጊያ ትናንትና የተፈጠረ ታሪክ በሄደበት ሁሉ አቡበከር ደግሞ ያወራታል። እኛ ውሸት ነው ብለን ቪዲዮ ስንሰራ ዘመቱብኝ። ውስታዞቻችንን ተሳደበ፣ እንደዚህ ውሸት አይደለም ታሪኩ ትክክል ነው አሉ። አንደኛ ውስታዝ መጣና ና ውሸት ነው የለም ለናይጄሪያን ክርስቲያኖች እንደዚህ አላደረጉም ብሎ ምን ላይ ሰጠ። እስቲል አላቆሙም። እንደዛም የኔም ፎቶ እየዘቀዘቁ እንትን እያሉ ይሄ ቀጣፊ ውሸታም እያሉ ሌላ ቪዲዮ ምላሽ ይሰራሉ። ደገመላቸው። ትናንት መሰለኝ ይህንኛው ምላሽ የሰጠው እንደገና ሌላኛው ውስታዝ መጣላቸው። እኔን ከማለት የራሳችሁን ውስታዞች ወራዳ ውሸታም በሉና ቪዲዮ ስሩባቸው። ሉቃስ ወንጌልና አንዴ ክፈች እስቲ ቤላ። ሉቃስ ወንጌል ምዕራፍ 19 ቁጥር 33 አካባቢ ጀምሮ አንብቢው። ቁጥር 30 ጀምረህ አንብቢው። 30 ኦኬ። በፊታችሁ ወዳለችው መንደር ሂዱ፣ ወደ እርሷም ገብታችሁ መለስ በይ። ከ28 አካባቢ አድርጊው። ይህንንም ከተናገረ በኋላ ወደ ኢየሩሳሌም ሲወጣ ይቀድማቸው ነበር። ደብረ ዘይትን በሚባል ተራራ አጠገብ ወዳሉት ወደ ቤት ፋጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ ሁለቱን ላከና በፊታችሁ ወዳለች መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጭላ ታስሮ ታገኛላችሁ፣ ፈታችሁም አምጡት። ማንም ስለምን ትፈቱታላችሁ ብሎ ቢጠይቃችሁ እንዲሁ በሉ፣ ለጌታ ያስፈልገዋል በሉ አላቸው። የተላኩትም ሄደው እንዳላቸው አገኙ። እነርሱም ውርንጫውን ሲፈቱ ጌቶቹ ውርንጫውን ስለምን ትፈቱታላችሁ አሏቸው። እነርሱም ለጌታ ያስፈልገዋል አሉ። ወደ ኢየሱስም አመጡት። በውርንጭላው ላይም ልብሳቸውን ጭነው ኢየሱስን አስቀመጡት። ሲሄድም ልብሳቸው በመንገድ ያነጥፉ ነበር። ወደ ደብረ ዘይትም ቁልቁለታምም አሁንም በቀረበ ጊዜ ደቀ መዛሙርቱ ሁላቸውም ደስ እያላቸው ተአምራትን ሁሉ ስላዩ በታላቅ ድምፅ እግዚአብሔርን ሊያመሰግኑ ጀምረው በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም፣ በአርያምም ክብር አሉ። ከሕዝብም መካከል ከፈሪሳውያን አንዳንዱ መምህር ሆይ ደቀ መዛሙርትህን ገሥጻቸው አሉት። መልሶም እላችኋለሁ እነዚህ ዝም ቢሉ ድንጋዮች ይጮኻሉ አላቸው። ሲቀርብም ከተማይቱን አይቶ አለቀሳት፣ እንዲህም አለ፣ ለሰላምሽ የሚሆን በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል። አንቺ በአንቺ ውስጥ የሚኖሩ ልጆችሽንም ወደታች ይጥላሉ። በአንቺ ውስጥ ድንጋይ በድንጋይ ላይ አይተውም፣ የመጎብኘትሽም ዘመን አላወቅሽምና። ወደ መቅደስም ገብቶ በእርሱ የሚሸጡትን የሚገዙትን ያወጣ ጀመር። እርሱም ኤኒዌይስ ሎክ አሁን ወደ ኢየሩሳሌም እንዴት እንደገባ አህያን አስፈትቶ አስመጥቶ ያለውን ታሪክ ነው። አስቀድሞ ነግሯቸው ነበረ ክርስቶስ እንደሚሰቀል
በጻፍትና በፈሪሳውያን እጅ እንደሚሰጥ፣ በሽማግሌዎች እጅ እንደሚሰጥ፣ በጉባኤ እንደሚቆም፣ እንደሚሰቀል፣ ወደ ኢየሩሳሌም እንደሚሄድ አስቀድሞ ሲነግራቸው እነ ጴጥሮስ እንደውም ሲገስጹት ነበር። ጌታ ሆይ አይሁንብህ ይቅር ሲሉት ነበረ እና ክርስቶስ ግን ጊዜው ሲደርስ እሱ የቀጠረው ጊዜ ሲደርስ በአህያ ወደ ኢየሩሳሌም ገባ። ስለ ከተማዋም ተናገረ። የመጎብኛሽ ዘመን ነበር አላወቅሽም ማለት ሰላም የምትሆኝበት ነበር። ለከተማዋም አለቀሰላት ድንጋይ በድንጋይ ላይ መቼ እንደሚፈርስ። ይሄ አክቹዋሊ ትንቢቱ በሰው ላይ ተፈጽሟል። ይሄ በእስልምናውም ታሪክ ላይ ተቀምጧል። ይሄ ክርስቶስ የተናገረው ኤግዛክትሊ ትንቢቱ እንደተፈጸመ በእስልምናም ተቀምጧል። የተናገረው የዚች ፓርት ላይ የተናገራት ተቀምጧል ማለት ነው። ክርስቶስ ጌታ መሆኑን እዚህ ክፍል ላይ ተናግረዋል። አንድ ትንቢት ደግሞ ፈጽሟል። ትንቢቱ ተፈጽሟል። ማቴዎስ ወንጌል ምዕራፍ 21ን አንዴ ክፈቹ። ይህ ዝም ብሎ ረንደም ላይ የተደረገ ሳይሆን ትንቢት ነበረ። ትንቢቱ ምንድን ነው? ማቴዎስ ይነግረናል። ምዕራፍ 21ን አንዴ ቼክ አድርገው። ኦኬ አንብቢው። ከሱ ጀምረሽ ከቁጥር 1 ጀምረሽ አንብቢው። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይትን ወደ ቤት ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ። በዚያንም ጊዜ የታሰረች አህያም ውርንጭላም በእርሷ ጋር ታገኛላችሁ፣ ፈትታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያም ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። እንግዲህ ምን አለ? ሂዱና አህያ የታሰረ ታገኛላችሁ፣ አህያይቱን ስነ ውርንጭላዋ ፈታችሁ አምጡ አላቸው አይደለ? ለማን ነው ካላችሁ እንኳን ለጌታ በሉና ንገሩ። አንደኛ ጌትነቱን እየነገራቸው ነው። ጌትነቱን ነገራቸው ማለት ነው። የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ ኢየሩሳሌም ሆይ እልል በይ። እነሆ ምንሽ ንጉሥሽ ጻድቅ አዳኝ ነው፣ ትሑትም ሆኖ በአህያም በአህያይቱም ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ስለዚህ ይሄ ትንቢት በክርስቶስ ከተፈጸመ ሙስሊሞች እንዳይቀበሉ ይህንን ትንቢት የሚከለክላቸዋለ? የሚከለክላቸዋለ ወይ? ይሄ ትንቢት ሊትራሊ ክርስቶስ ስለፈጸመው አህያዋን አንጡልኝ አለ። አህያው ለማን ነው ካሉት ለጌታ በሉ አላቸው። ከዛስ አህያዋ የአህያዋ ጌታም እንደሆነ የኢየሩሳሌም ጌታም እንደሆነ ነገራቸው። ይህን እንዳይቀበሉ ሙስሊሞች የሚያግዳቸው የሚከለክላቸው አለ? ኢድሪስ ተመለስ፣ ማሄር ዑመር ይህን ትንቢት ትቀበላለህ? ይህን ትንቢት ምን ችግር አለው? ምንም እኮ ችግር የለው። ትቀበለዋለህ? ኦኬ። ስለዚህ ለማን ነው የተነገረው? ለኢየሱስ ይሁንና ለኢየሱስ ግን ምን እንትን ይላል። መልካም። ስለዚህ ይህ ትንቢት ለኢየሱስ እንደተነገረ ያምናል ዑመር። ምንድነው የሚለው ክፍሉ? በደንብ አስተውሉ። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅ አዳኝ ነው። ምንድነው? ጻድቅ ነው፣ አዳኝ ነው፣ ትሑት ሆኖ በአህያና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ስለዚህ ክርስቶስ ንጉሥ አዳኝ ነው ብለህ ታምናለህ? ኦፍኮርስ። ኦኬ። ማቴዎስ ላይ አንዴ ክፈችው። አሁን እኮ አምላክነቱ ላይ ነው እንጂ አምላክ አይደለም ነው እንጂ ንጉሥ ጌታ ነው። ምንም አዲስ ነገር አይደለም። ኦኬ፣ እናያለን። እሺ፣ ኦኬ፣ አንብቢው አንዴ። እሺ፣
እዚህ ማቴዎስ 21 ላይ ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስም ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ። በዚያን ጊዜም የታሰረች አህያና ውርንጭንም ከእርሷ ጋር ታገኛላችሁ፣ ፈትታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢያት የተነገረው ይፈጸም ዘንድ ይህ ሆነ። ኦኬ። ስለዚህ ትንቢቱ ቀጥታ እንደተፈጸመ ታምናለህ ማለት ነው ዑመር? ማለት ብቀበልህም ላይ ከኔ ከማስተምረው ከቁርአንና ከሀዲስ ላይ ስለማይቃረን ብቀበልህም ችግር የለውም። ኦኬ። ስለዚህ ክርስቶስ ጻድቅ፣ ፈራጅ፣ አዳኝ መሆኑን ታምናለህ ማለት ነው? ኦኬ፣ እሺ። ታምናለህ? ስለ አምላክነቱ አታሳይም? ታምናለህ? እስቲ እንደዚህ በል። ክርስቶስ ጌታ ነው፣ ጌታ ንጉስ ነው በልና መስክ ኮንፌስ አድርግ እስኪ። ጌታ ንጉስ ነው። ጌታ ክርስቶስም እግዚአብሔር አደረገው ይላል ቃሉ። በደንብ አስተውሉ። በእስልምና አይቻልም። ወንድማችን ዑመር አንድ ጥቅስ ተሰጠናለ። ይህን የምታምኑበትን እንደዛ ብላችሁ እናመሰግናለን። ጌታ መሆኑን ዑመር አምኗል። ጌታ ነው። ጌትነቱ የባህሪ ጌታ ነው። ያ የባህሪ ጌታ ደግሞ ግዛቱ ምን ድረስ እንደሆነ እዛው መልሽልኝ። ዘካርያስ ላይ ዘካርያስ 9:9 እንደመልሹ ከራስህ አታውራ፣ ከቃሉ አውራ። ከቃሉ ስታወራ ነበር። ችግር የለውም እኮ እኔም ላውራ። ስማኛ እኮ የባህሪ ጌታ ነው። ጌትነቱ ሰንበዲ ሰው የሰጠው ሳይሆን የባህሪ ጌታ እንደሆነ አሳያለሁ። ችግር የለውም። አይ ሰው የሰጠው ነው። እግዚአብሔር ክርስቶስን ጌታ ማረገው ይላል። እግዚአብሔር ሰው ነው ብለን አናምንም። ፕሊዝ ዑመር ተረጋጋ። ቆይ እግዚአብሔር ሰው ነው ብለን አናምንም። ንግግር እናስተካክል። በደንብ አስተውል። አንዴ ይሄ ትንቢት ምን ያህል እስልምናን እንትን እንደሚለው አላወቀው ከሆነ ትንቢቱን በደንብ አዳምጥ። አንቺ የጽዮን ልጅ ወይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ወይ እልል በይ፣ እነሆ ንጉስሽ ንጉሷ ነው። ገና ወደፊት የሚሆናት ሳይሆን ትንቢቱ ሲነገር ራሱ ምኑ ነው? ንጉስሽ ንጉሷ ነው። በስጋ ሳይገለጥ እንኳን ጽዮንን የሰራት የፈጠራት ያመጣት ምንድን ነው? ንጉሷ ነው። ንጉስሽ ጻድቅ ነው፣ አዳይ ነው፣ ትሁት ነው። በአህያ እና በአህያይቱ ላይ በውርንጭላይቷ ላይ ተቀምጦ ወደ አንቺ ምን ይላል? ይመጣል። ከፍ አድርጊው። ሰረገላውንም ከኤፍሬም ፈረሱንም ከኢየሩሳሌም አጠፋለሁ። የሰልፉም ቀስት ይሰበራል፣ ለአሕዛብም ሰላምን ይናገራል። ግዛቱም ከባህር እስከ ባህር ከወንዙም እስከ ምድር ዳርቻ ይሆናል። ሎክ ክርስቶስ የሰላም አምላክ የሰላም አለቃ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 እንደሚናገረው ሰላሜን እሰጣችኋለሁ፣ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ይላል። እስከ ዓለም ዳርቻ ድረስ ግዛቱ እስኬት ድረስ ነው? እስከ ዓለም ዳርቻ ድረስ የሚዘልቅ ሰላምን የሚሰጥ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እንደሚናገረው አሕዛብን እስከ ዓለም ዳርቻ ሄደው እንዲሰብኩ ከእነርሱ ጋርም እንደሚሆን ነግሮናል። ግዛቱ የት ነው? ዓለም ዳርቻ ድረስ የሆነ ንጉሥ የሆነ አዳኝ የሆነ ጌታ ነው። ስለዚህ ዑመር አሁንም እላለሁ፣ አንድ ማይክን አንሳውና ክርስቶስ አዳኝ ንጉሥ ነው በል እስቲ። ክርስቶስ አዳኝ፣ በደንብ አስተውል። ክርስቶስ አዳኝ ንጉሥ ሰላም ሰጪ ነው በል እስቲ። አዳኝ ንጉሥ ሰላም ሰጪ ነው። አሁን ስለ አምላክነቱ አታሳየን፣ ጊዜ ፈጀን። እናመሰግናለን። እሺ በእስልምና አዳኝ ማን ነው? ትምህርቱ እኮ የሚያደንቅ ከዘራ በእስልምና አዳኝ ማን ነው? ቆይ በእስልምና አዳኝ ተብሎ የሚጠራው ማን ነው? ቆይ በእስልምና መድኃኒት ተብሎ የሚጠራው ማን ነው? አዳኝ ተብሎ ሁሉም ነቢያቶች አስተምህሮታቸው ያድናል።
አልጠየቅኩም። እኔ ያስተምሮታቸው ያድናል። ፕሊዝ አዳኝ ተብሎ የሚጠራው ማን ነው? እሺ ተከበደልህ፣ አቅልልልህ። ሰላም ተብሎ የሚጠራው ማን ነው? ሰላም ተብሎ የሚጠራው ማን ነው? ማለት ሰላም ተብሎ የሚጠራው ማለት ሰላም ተብሎ የሚጠራው ሰላም የሚሰጥ ማን ነው? ምንድን ነው ፖይንት? አልገባኝ። አታውቀውም ማለት ነው። ኤኒዌይስ በደንብ አስተውሉ። እንደ እስልምና ሰላምን የሚሰጠው ወይስ አታሳየኝ? እንደዚህ አይነት ድንቁርና ውስጥ ካለ እንዴት ነው ላሳይ የምችለው? አዳኝ ተብሎ የሚጠራው አምላክ ብቻ ነው። ሰላም ሰጪ ተብሎ የሚጠራው አምላክ ብቻ ነው። በእስልምናም ከፍ አድርጌ ላሳየ። አንድ ጥቅስ እንደማታመጣ ላሳየ። ሂሚሌት ሳደርግህ ማለት ነው። 2000 ሰው ፊት ሂሚሌት እንዴት እንደማደርግህ ዲሲቭ እያደረግካቸው እንደሆነ ላሳየ። አንድ ጥቅስ ብቻ አምጣልኝ። ሰላም ተብሎ የሚጠራ በእስልምና ካላ ውጪ አዳኝ ተብሎ የሚጠራውን እስ ያውጣልኝ። አዳኝ ንጉስ ተብሎ የተጠራ አንድ ነብይ ብቻ አምጣልኝ። አምላክ ካልሆነ አምላክ ያልሆነ አላህ ብቻ ነው። አላህ ብቻ ነው። አላህ ብቻ ነው። አላህ ብቻ ነው። አዳኝ ንጉስ ሰላም ሰጪ ተብሎ የሚጠራው አላህ ብቻ ነው። ሁሉም ነብያቶች ይኸውልህ ቆይ ሪካርድ አድርጉና ልቀቁላቸው። የዋብያ ተማሪዎች እነኚህ ናቸው። ቆይ አዳምጥ። ሪካርድ አድርጉላቸው። የዋብያ ውስታዞች እዚህ ቲክቶክ ላይ ስለ ክርስትና ባውቃት እንጂ አዳምጥ እኮ እንድትደግምልኝ እኔም ስለምፈልግ እኮ ነው። ኢየሱስ እንዲህ በል፣ አዳኝ ንጉስ ሰላም ሰጪ ነው በል እስኪ በል። እንደ እስልምና ኢየሱስ አዳኝ ንጉስ ሰላም ሰጪ ነው በል። እስማማለሁ። እኔ እናንተ ምንም አንከራከርም። ከዛ በኋላ ድገመው፣ ቃል ድገመው። ማይክናን ሰው ስለዚህ የወርዳችን አረዳድ ስለተረዳ ሰላም በለው። ኢየሱስ አዳኝ ጌታ ሰላም ሰጪ ነው በልና እንስማማ። እኔ እናንተ ክርክር ጭቅጭቅ ይሰራል። አዳኝ ስትለኝ ከምንድን ነው የሚያድነው? ንገረኛ። በለው ኢየሱስ አዳኝ ንጉስ አስረዳኛ። በቃሽ። ቀደም ስትል ነበር እንለዋለን ብለህ ነበር። ምን አሳፈረ? ምን አሸማቀቀ? ከፍ ስትል ትልቁ ላይ ስትሆን ለምን ታፍራለህ? በቃ ሚውት አድርግ። ኤኒዌይስ ማቴዎስ ወንጌል ምዕራፍ 1 መልሹ። በቃ ፓኒክ አታድርገዋል። የእናንተን አስተምሮ ጠንቅቀህ ማታ ከሆነ በአንድ አክፍሬ አስወጣሃለሁ። እኛ ኡመር ሶሪ እንትና ማቴዎስ 1 ላይ ከድር ኢየሱስ አዳኝ ጌታ ሰላም ሰጪ ብላችሁ ታምናላችሁ? እንደዚያ ይባልም የታመመው ደረሰ ይመስለኛል። ከአምላክ ውጭ እንደዚህ ተብሎ የሚጠራለ ንጉሳችን፣ አዳኛችን፣ ሰላም ሰጫችን ያ ዋብያዎች እንደዚህ ናቸው። እዚህ ሲገቡ ያ ሰላም የሚሰጠው ሰላም ተብሎ የሚጠራው ራሱ አላህ ብቻ ነው። ሰላሙ ምን አይነት ሰላም ነው? ክርስቶስ የሚሰጠው ሰላም ዓለም እንደሚሰጠው አይደለም። ፔሬድ። ለዛ ነው እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ያለው። አዳኝ ጌታ፣ አዳኝ ንጉስ ተብሎ የሚጠራው አንድና አንድ ፈጣሪ ብቻ ነው። ኡመር ሐኪም ቤት የገባ ደረሰ ይመስለኛል። ኡመር ምንድን ነው የምትለው? ቆይ ዋብያ ነው ተዋት ፍረድበት። ዋብያ እኛ ጋር ሲገቡ ለማጭበርበር የሚጠቀሟን ነገር ነች። እኔ ደግሞ ደስ ይለኛል፣ ከፍ አድርጌ ውስታዞቻቸውን ለጥፍበታለሁ። እውቀት ይመስላችኋል እኮ እንደዚህ መሆን ምናምን። ኡመር እኮ አሁን ታማሚም ሊሆን ይችላል፣ አይፈረድበትም። ያስብላል ጤነኛ ሰው ምክንያቱም ማያምነውን ነው እንደዛ ባይዘ ታማሚ ካልሆነ እንደዛ ብሎ ሊያምን አይችልም። በማያምነው ላይ እኔ ለምሳሌ መሐመድ ጌታህ ነው ብባል አይደለም ጌታ ሊሆን አይችልም። አንድ አዳኝ ነው ብባል አይደለም አዳኝም አይደለም። ሰላም ሰጪ ነው ወይ ነው ሰላም ሊሆን አይችልም። እሱ
ሰላም የሚቀዳው ከፈጣሪ ነው። አዳኝ ፈጣሪ ነው። ንጉሥ ጌታ ነው። እሱ ነው፣ እግዚአብሔር ነው። ስለዚህ ኢየሩሳሌም ሆይ ቀርበው ይህንን እንግዲህ ትንቢቱ ነው። ትንቢቱ ክርስቶስ ስለ ራሱ እንደተነገረ አሳያቸው። ትንቢቱም ተፈጸመ ማለት ነው። ትንቢቱ ምን አለ? ተፈጸመ። ትንቢቱ ተፈጸመ። ምን ስለሆነ? ክርስቶስ አዳኝ ጌታ ስለሆነ፣ ጌታቸው ስለሆነ። ንግስናው ተራ ንግስና አይደለም። የከተማ ንጉስ እንደዛ አይደለም። ማስረጃ አላችሁ? በደንብ አለን። ለምሳሌ ሊያነግሱት ፈልገው ነበረ። ኖርማል ንግስና የሰፈር እንደዚህ ማስተዳደር አይደለም። ዮሐንስ ወንጌል ምዕራፍ 6 ቁጥር 15 ነው። አንድ ቼክ አድርገው እንትና አንብቢው። ምዕራፍ 6 ቁጥር 15 ስንት ነው? ይሄ እኮ ማቴዎስ ነው መሰለኝ። ማቴዎስ ምዕራፍ 6 ዮሐንስ ነው ያልኩት። ማቴዎስ ነው ያልኩሽ። እሺ ቀይራችሁ ጀምሮ። በዚህም ምክንያት ኢየሱስ ያነግሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻውን ፈቀቅ አለ። በመሸም ጊዜ ደቀ መዛሙርቱ ወደ ባህር ወረዱ። በታንኳም ገብተው በባህር ሎክ ክርስቶስን እነሱ ተአምር ሲያደርግ የተለያየ እንትን ሲል በቃ እናንግሰው አሉና አሰቡ። ንግስና እነሱ የሚሰጡ መሰላቸው። ምድራዊ ንጉስ መሰላቸው። ዮሐንስ ወንጌል ምዕራፍ 18 ላይ ነግሯቸዋል። እነሱ ግን መሲሁን የሚጠብቁት ምድራዊ ንጉስ ሆነ እንደዛ ተዋግቶ አሸንፎ እንደዛ ሚነግስ አድርገው ነው የሚጠብቁት። እንደዛ አይምሯቸው ውስጥ ስላለ ኦኬ መሲሁ ከሆነ እናንግሰው በቃ ንጉስ ሲሆን ብለው ጠበቁ። ኖ እንደዛ አይደለም። ንግስናዬ ምድራዊ አይደለም። ንግስናው የት ድረስ ነው ይላል? ሁሉን ያካበበ ነው አይደለ? እንደ ፍጡራኑ አይነት ንግስና እንዳልሆነ ያስረዳቸው ዘንድ እነሱ ሊያነግሱት ሲሉ ተለያቸው ከነሱም ሸሸ። ዮሐንስ ወንጌል ምዕራፍ 18 ላይ ግልጽ አድርጎ ይነግራቸዋል። ንጉስ ነህን ሲሉት ጲላጦስ በሚጠይቀው ሰዓት በስርዓት እዛ ላይ ይነግረዋል፣ በደንብ ያስረዳዋል። ምድራዊ ንጉስ እንዳልሆነ በደንብ ይገባቸዋል ያኔ ማለት ነው። ለምንድን ነው በአህያና በውርንጭላዋ ላይ ሄደው? ለምንድን ነው እሱ ክርስቶስ ሰላም ሰጪ፣ አህያ ደግሞ የሰላም ነው። ተዋግታችሁበት ሮጣችሁ ማታመልጡበት ነው። አህያ አይደል አንድም ለጦርነት የማትጠቀሙት ነው። ስለዚህ አህያን የመረጠበት ምክንያት ሰላም ሰጪ ንጉስ ስለሆነ ነው። የሰላም አምላክ ስለሆነ ነው። መዝሙረ ዳዊት ምዕራፍ 18 አንዴ ክፈችው እስቲ። ሰላም እንትንን ያቀረቡለት እነማን ናቸው? ህፃናት ናቸው አይደለ? ሆሳና እያሉ ሲዘምሩ ዘንባባ ሲያቀርቡ የነበሩት ህፃናት ናቸው። አስቀድመን ዮሐንስ ወንጌል ምዕራፍ 12 ላይ ህፃናቶቹም ይዘምራሉ። ማቴዎስ ወንጌል ላይም ይህንን ካመጣ ነው። ማቴዎስ ወንጌል ምዕራፍ አንድ ዮሐንስ ወንጌል ምዕራፍ 12 አንዴ ነው። ዛራ ነው የሚለው። እንኳን ደህና መጣሽ ዞራ። እኔ ስህተት መስሎኝ ነው ዛራ ብዬ አረምኩት። መስገና ሙስሊም ነሽ? ሙስሊም ነሽ? ኦኬ። ኢየሱስ አዳኝ ጌታ ነው ብለሽ ታምኛለሽ? አላምንበትም። ለምን? ምክንያቱም ከሱ በፊት ብዙ ነቢያት ነበሩ። እሺ ገባኝ። ነቢያት ነበሩ ከሱ በፊት እና እሱን ጌታ ነው ብዬ እንዴት አመልካለሁኝ? እነዛ እያሉ ገባ። እሺ ከሱ ኋላ ብዙ ስላሉ ነው ለማምለክ የከበደሽ?
ከሱ በፊት ሌሎች ብዙ ነቢያት ስላሉ ነው የከበደሽ ጌታ ነው ብለሽ ለማምለክ? አይደለም ጭራሹኑ ጌታ ሲጀመር አይሞትም። ገባ? አልገባኝም አልገባኝም። እስቲ አስረጅኝ። አሁን ማለት ነው። እኔ ደግሞ ጥያቄ ሊጠይቅሽ ሳይሆን ላስጠናቅቅ ነው የመጣሁት ማለት ነው። አንተ ቤት የገባሁት ሚኒስተር ዴታ ነው። ብዙ ጊዜ አዳምጠኝ፣ ብዙ ጊዜ እከታተላለሁ። ግን አሁን ብዙ እውቀት ያለው ሰው ሰውን ለማስረዳት ይሞክራል፣ ያዳምጣል። ከዛ በኋላ ደግሞ አዳምጠኝ፣ ማስጠንቀቂያው። እሺ አዳምጠኝ። ያዳመጥኩሽ ነው። ወረቀት እየገለጽሽ ነው። ስንተኛ ክፍል ነሽ? ያው አዳምጠኝ። ስለዛ ምንም አያገባህም እና ማለት ነው። አጠይቀኝና ማለት ነው። እሺ ገባኝ። ሳትነግሪኝ ማለት ነው። አንተ አሁን መጀመሪያ ነብያችን ሰድበሃል። ምን ብዬ? አዳምጠኝ፣ ዝም ብለህ አዳምጠኝ። ዝም ብዬ አለኝ። እሺ ምን ብዬ ነው የሰደብኩት? የሰደብከው ለራስህ ታውቃለህ እና ማለት ነው። ኧረ እኔ አላውቅም እህታችን። እና ያው አንተ ኢየሱስም አልክም ሌላም አልክም ማለት ነው። ኦኬ እህታችን ይሰማሻል? ዞራ እየሰማሁ ነው። መልካም። ኢየሱስ ጌታ ነኝ ይላል። አንቺ ለምንድን ነው ጌታ አይደለም የምትይው? ስለ ኢየሱስ ተውና ማለት ነው። ስለ ሞተ ሰው ምንም አታውራና ማለት ነው። ያው አንተ ማለት ነው ነብያችን በሰደብክበት ምላስ ማለት ነው ፈጣሪ አምላክ ኃያሉ ጌታ ማለት ነው የእጅህን ይስጥ የምላስን እየተናገርክበትን ነብያችን የቆሸሽክበትን ምላስን ማለት ነው አላህ ሐቀኛው ትክክለኛ አምላክ ያሳይህ ምላስን ማን ነው አላህ ያሳይህ ማን ነው አላህ ትክክለኛው አምላክ እኮ አንተን ይፈጠረ አዳምጠኝ አንተን ይፈጠረ አላህ ነው ዞራ አዳምጪ ሰው ቤት ተገብቶ እንዲባላል ይሄ እኮ ብልግና ነው። ዞራ ብልግና አንተን ያስለመድከኝ ከአንተን የለመድኩት ብልግና ማለት ነው። አንተን ያስለመድከኝ አንተን አይቼ መሐመድ ነው ያስተማረኝ። መሐመድን አስተምረው እንዴ ነው መሐመድ አላስተማረም። አንተ ቆሻሻ መሐመድ ስም አትንካ ደደብ ደንቆሮ። አዳምጠኝ አላህ ማለት ነው ሐቀኛው ዳኛ ማለት ነው። ይሄ መሐመድን የሰደብክበትን ምላስህን ማለት ነው። እሺ ጥያቄ አለሽ ወይንም እሺ ተሳደብክ የምትይዋለሽ መረጃ ከአንተ የምፈልገው ጥያቄ የምጠይቅህ ጥያቄ የለኝም። ደንቆሮ ከደደብ ጋር ማወራው ነገር የለኝም። እኔ ዞራ ምን ብሎ ነው የተሳደበው? አዳምጠኝ። ምን ቆጣልሽ? አይ ምን ብሎ ነው የተሳደበው? ነብይ እኛ ምን እንናገረው? እስኪ ንገሪኝ። ስድቡ ወይ ማስረጃ ስጭን። እስኪ ማስረጃ ስጭን። ምን ብሎ ነው የተሳደበው? እኛ ምን እንውቀሰው? አጥፍተሃልም በለው። ማስረጃው ምንድነው ለመሳደቡ? ቀጥይ። የለም ማስረጃ የለም። እየተመካከሩ አለኝ። ምንም እየተመካከርን አይደለም። እኛ ጋር ምንም ሰው የለም። ምንድነው ማስረጃሽ? ካለሽ ማስረጃሽን ብትሰጭና ይሻላል። ክፈችውና ሳይይ ወይ የሚሰማ ከሆነ የሚነበብም ከሆነ አስነብቢ። ወይ እሱ የተናገረው አዳምጠኝ የተናገረው መሐመድ አለ። ብዙ ጊዜ እየሰማሁት ነው። ብዙ አሁን አይደለም ዛሬ ብቻ አይደለም አሁን እንትን አይደለም። ብዙ ጊዜ እየሰማሁት ነው። ሲከታተለው የለም ስለሱ መጥፎና ስለሱ ነው የገባችው። ነገር ይናገራል። መጥፎ ያልሽው ምንድን ነው? መጥፎ የተባለው ነገር ራሱ ያቃታል። ያንን ራሱ ያቃታል። አሁን አንቺ ንገሪና ታዲያ የከሰሽው ክሱን ካላቀረብሽ እንዴት እንፍረድሽ? ካልሆነ በቃ ዝም ብሎ ወቀሳ ነው የሚሆነው። ቢቀርብሽ ነው የሚሻለው። ወደ ቶፒካችን እንግባ። ማስረጃ ካለሽ ግን ማስረጃ ተናገሪ። ከዛ እኛም ለምን ተሳደብክ ብለን ጠይቀዋለን። ተሳድቦ ከሆነ እውነትም እናንተ ላታውቁ ትችላላችሁ። እሱ ግን ያቃታል። ያው እስኪ ንገሪን።
ግን ማለት ነው አላህ ይሰጥሃል። አላህ ማን ነው ያልክበት ይሄ ምላስን ገና ታያ ፈጣሪ የእጅህን ይሰጥሃል። ዞራ ዝም በለውና ዶንቆሮ ከዶንቆሮ ጋር ማውሮ እና ብላታ ዞራ ቅማ ነው የመጣችሁ። በእናትህ ያስወርዳት። እህትህ ነች። እስቲ ጠይቃት፣ እህትህን ጠይቃት እስቲ። ወይም ባረልኝ አውራ። ምን ቅመሽ ነው? ምን በልተሽ ነው እንደዚህ? እሱን ጠይቆ የባለሁትን እሱን የላካት ማለት ነው። የእሱ ገረድ ነች። እሱን ጠይቅ ልኳት ነው። በቃ ተው፣ አይፈረድም። ከስር እሱ ታብታብ እያደረገ እየተማረ ነው። ወይን እህቱ ትሆናለች። ጨጓራዋ ተልጦ ነው። ምንድን ነው እሱ? የኔ ወንድም ወይንም የኔ ባለቤት ምንድን ነው እሱ? መሀይም ነው። ይሄ ሰውዬ ደግሞ በየቀኑ እያስጨነቀን ነው። ልሳደብለት ቢያንስ ገብቼ ብላ ነው። ኤኒዌይስ ስፋይን ምንም ማድረግ አንችልም። መረጃ ማምጣት ማችሉ ከሆነ እንዲሁ ተሳደበ ብላችሁ ማለት መፍታችሁ ነው። ምንም ማድረግ አንችልም። የምናደርገው ነገር ይኖራል። ተሳደበ ምናምን የሚል ሰው እኮ ዝም ብሎ ወቀሳ ሳይሆን ማስረጃ ይዞ መጥቶ ይህን ብሎ መናገር አለበት። ካልሆነ ግን ፎልስ ክሌም ነው የሚሆነው፣ ወይ ደግሞ ምንድን ነው የሚባለው? ስም ማጥፋት ነው። ይሄ ነው የሚባለው። እንደዛ ነው። ያ ምንም እንትን ነገር የለውም፣ ፍሬ ነገር የለውም። እንግዲህ እኛ እየተመለከትን ያለ ነው ምንድነው እሱ ለክርስቶስ የተዘመረውን ሆሳናን አንቺ ጽዮን ወይ ልጅሽ አንቺ ጽዮን ወይ ሶሪ ማንበብ እንትን እያለኝ ነው። አንብቢው። አይኔን አሞኛል ዛሬ። አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጫ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ኢየሱስ የአህያ ውርንጫ አግኝቶ በእርሱ ተቀመጠ ይላል። ዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ። ያ ይሄ እንግዲህ በዘካርያስ ላይ የተነገረን ትንቢት ክርስቶስ እንዴት ሲፈጽመው እንዲህ ተመልክተናል ማለት ነው። እርሱ አዳኝ ነውና፣ ምክንያቱም አድን እያሉ ሲጠብቁን ነበረ። ማቴዎስ ወንጌል ምዕራፍ 1 ላይ ኢየሱስ ማለት ራሱ አዳኝ ማለት ነው። ቅድም የከፈትሽው ላይ አንዴ መዝሙረ ዳዊት ምዕራፍ 18ን ቼክ አድርጊው፣ ቁጥር 24 አካባቢ ኦኬ፣ አንብቢው። ሆሳና ማለት አቤቱ አድን እንደማለት ነው። አቤቱ አሁን አድን፣ አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና። በእግዚአብሔር ስም የሚመጣ ብሩክ ነው፣ ከእግዚአብሔር ቤት መረቅ ናችሁ። እንግዲህ ይህንን ዝማሬ ህፃናቱ መልካም ሂጅበት ቤላ እስከዛ። ኦኬ እሺ። እንግዲህ እንደተመለከታችሁት ከሆነ እንግዲህ ኢየሱስ ክርስቶስ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ እንግዲህ ትንቢት ነበረ። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ ኢየሩሳሌም ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያም በአህይቱ ግልገል በውርንጭላቱ ተቀምጦ ወደ አንቺ ይመጣል የሚል ትንቢት ነበረ ማለት ነው። ይህንን ትንቢት ኦኬ የተነገረው ለኢየሱስ ክርስቶስ ነው። ኢየሱስ ክርስቶስም ይህንን ትንቢት ሲፈጽም እንመለከታለን ማለት ነው። በማቴዎስ ወንጌል ምዕራፍ 21 ላይ ይህንን ትንቢት ጌታ ኢየሱስ ክርስቶስ ሲፈጽመው እንመለከታለን ማለት ነው። ስለዚህ ኢየሱስ ክርስቶስ ምንድን ነው? ንጉሥ ነው፣ አዳኝ ነው፣ አምላክ ነው ማለት ነው እና ደግሞ የሰላም ሰጪ ነው ማለት ነው። ስለዚህ ጥያቄያችን ዛሬ ምንድን ነው? ሙስሊሞች ኢየሱስ ክርስቶስ ይኸው ትንቢቱን እየፈጸመ ነው፣ ንጉሥም አዳኝም ሰላም ሰጪም ነው እና ይህንን ትቀበሉታላችሁ ወይ ነው ሙስሊሞች የምንጠይቀው። ይህንን ትቀበሉታላችሁ ወይ? ኢየሱስ ክርስቶስ ጌታ ሰላም አምላክ እንደሆነ ትቀበላላችሁ ወይ? ከአምላክስ ውጭ ሰላምን የሚሰጣል ወይ የሚል ነው። ኦኬ ቦስ መጥቶ መቀጠል። ኦኬ ቴንክ ዩ። ስለዚህ አዳኝ ንጉሥ የሆነው ጌታ ትንቢት ተነግሮልን ነበረ። ትንቢቱ ደግሞ በአዲስ ኪዳን ተፈጸመ ማለት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 13ን ቼክ አድርጊው። አዳኝ
ጌታ እርሱ ሲመጣ ምን ብለው ዘመሩለት? የዘንባባንም ዛፍ ዝንጣፊ ይዘው ሊቀበሉት ወጡና ሆሳና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮሁ። አስቀድሞ መዝሙረ ዳዊት ላይ የተነገረው አሁን አድን እያሉ ሲጠብቁ የነበሩት ተገለጠ፣ መጣ ማለት ነው። ጌትነቱን ነገራቸው፣ አዳኝ መሆኑን ነገራቸው። ሕፃናቶቹ እንኳን ዘንባባ ዘው ይጠብቁት ጀመር ማለት ነው። ዘንባባ ያማረ ቅጠል ነው። ብዙ ትርጓሜ ያለው ዘንባባ ይዘውበት የወጡት ልክ የአህያዎቹ ትርጓሜ እንዳለው ማለት ነው። አህያይቱንና ውርንጭላይቱን ነው አደለ አምጡልኝ ያለው። አህያ ትልቋ አህያ ሸክም የለመደች ነች። እሷ ልክ እስራኤሎች አስቀድመው ሕግ ሲሰጣቸው ነበረ። ሕግ ሲሸከሙ የኖሩ ናቸው። ስርዓቱን ሕጉን ጠንቅቀው ያውቃሉ። ሕግና መስጠት ለነሱ ነው አደለ። ነቢያቶች ከነሱ ናቸው። ሕግ ከነሱ ነው። ሕጉን ያውቁታል፣ ስርዓቱን ያውቁታል። አህያይቱ የነሱ ምሳሌ ነች። ውርንጭላይቱ ደግሞ የአሕዛብ ምሳሌ ነው። ሸክም ገና ብዙ መሸከም ያልቻሉ ያልለመዱ፣ ሕግን ገና ያልተለማመዱ ውርንጭላይቱ የአሕዛብ ምሳሌ ነው ማለት ነው። ኦኬ። ስለዚህ ጌትነቱን ከነገራቸው አዳኝ መሆኑ ትንቢቱ እሱ ላይ ከተፈጸመ ይህንን ትንቢት እንደተፈጸመበት በአዲስ ኪዳን በግልጽ ተታየ። ሙስሊሞች ይህን እንዳይቀበሉ የሚያግዳቸው ነገር አለ ወይ? ሐኪም ነው ሐኪም ማሄር ነው መሐመድ እንኳን ደህና መጣችሁ። ሰማለሁ። ሐክማ ኦኬ። ማቴዎስ ወንጌል ምዕራፍ 1 ቁጥር 23 አንዴ ክፈቹ። 22 21 ወይ ነው ይሰማል? ትሰማለህ? እንኳን ደህና መጣ። እንኳን ደህና መጣ። አይሰማም? የኔ ይሰማል? ፎይ ትሰማለህ? እንኳን ደህና መጣ። ኦኬ። አድን እያሉ ሲጮሁ የነበረው ሲጠብቁ የነበረው ከምን እንዲያድናቸው ነው? ቁጥር 21 አድርጊው። እንደው አምላክ ብለህ ለማስረዳት እንደው ለምን ትደክማለህ? አሮን የሚያራ አምላክ አለ? አሮን የሚያራና በአህያ ውርንጭላ የሚሄድ አምላክ አለ? ምንድን ነው የምታወራው? ኦኬ። አላህ ስፐርሙን ይረጫል። ሱረቱ አንቢያ ቁጥር 104 ላይ ተፍሲራቶቹ እንደሚነገሩት አላህ ሚስት ያጣው ጭንቅላት አልባው አላህ ኢብን አባስ እንደሚናገረው እነ ቁርጡቢ እንደሚናገሩት ለዘመናት አላህ ተነሳበት በኋላ ባት ብቻ ያለው የሙሐመድ አላህ ጭንቅላትና ወገብ አንገት የሌለው አላህ ከመቃብር እንዲቀሰቅሰው ምን ያደርጋል? ከመቃብር የሚቀሰቅስ በምንድን ነው? እሱ የወንድ ዘር ፍሬውን አፍስሶ መቃብር ውስጥ ሞልቶ መቃብሩ ከሞላ ብልግናና ቆሻሻ የእስልምና መገለጫ ነው። ነውርና ስድብ መገለጫችሁ ስለሆነ እኛ አስተምሮታችሁ ላይ ነው። ጥቅስ አንጡ ስንላችሁ አታመጡ። ብልግና፣ ስድብ የእስልምና መገለጫ ነው። ውዶች የታዘቧቸው ገብተው በፈጣሪ ላይ እንዴት ጸያፍ ንግግር እንደሚናገሩ እኛ ከመረጃ ጋር ግን እናመጣላችኋለን። አላህ ለዘመናት የተነሳበት ብልት ነው መሰለኝ። ሐዲሶቻችሁ እንደሚናገሩት ከመቃብር የሚቀሰቅሳችሁ የወንድ የዘር ፈሳሽ የሚመስል እሱን ረጭቶ ነው ከአርሹ በታች ከአርሹ ስር ይረጭውና እዛ ጋር ደግሞ ማንም የለም ካላህ ውጭ በዓለም ላይ መሬትን ያርሳትና መቃብራችሁ ውስጥ ይገባና እንደ አዲስ ትበቅላላችሁ። የወንድ የስፐርም የሚመስል ከነ የሚመጣው ካላህ ስር አንድ ባት ያለው አላህ በስፐርሙ ይቀሰቅሳችኋል። ጭንቅላት የሌለው አላህ በስፐርም ይቀሰቅሳችኋል። ባት ብቻ የሆነው አላህ
እግር ብቻ የሆነው አላህ የዋብያዎች አላህ እግሩ ብቻ ጭንቅላት አልባው ደረትም ወገብም የሌለው አንገት የሌለው አላህ የወንድ የዘር ፈሳሹን ይረጭና መሬትን ያርሳትና እፎይ ስፐርሙን ራሱ እኮ የበላ ሰው ነው የሚያመጣ። ከየት ነው የሚያመጣ? ቆይ እሱ ጭንቅላት የለውም አፍ በምን በልቶ ነው? ቆይ የት ያመጣል? ይሄ እኮ የለም ተረት ተረት ነው። ይሄ መስጊድ ላይ ትገናኛላችሁ። ጭንቅላትም የለውም። ለምን መስጊድ ላይ ለምን አትጠይቋቸውም? ዋብያዎችን ለምን አትጠይቀው? አላህ አምላካችሁ ጭንቅላት ሳይኖረው ስፐርም እንዴት ኖረው ይፈራሉ። መስጊድ ያው እዚህም ስድብ ነው፣ እነሱ መልስ ስድብ ነው። በቃ መልስ ሲያጡ ይሳደባሉ። በቃ ይሄን ሁሉንም እኮ ነው እንደዚህ የሚሳደቡት። በቃ ሌላ ፍርቃ ልፈጥር ነው ምናምን እንደዚህ ይደረግ ብቻ ነው እነሱ ስራ። በቃ ያለቅሳሉ ነው የምልህ። በቃ እኔ አሁን ለአምላክ ብዬ አንተ ተናገርክ ብዬ አልናገርም። ለምን ራሱ ይከላከል አምላክ ነው። እኔ ምን አገባኝ? እኔ እሱ ደካማ ነው እንዴ? ጭንቅላት ስለሌለው እያገዙት ይሆናል። እኔ ምንም የማውቀው ታሪክ የለም። ጭንቅላት የሌለው አላህን እያመለኩ ጭንቅላት እንዴት ሊኖራቸው ይችላል? ዳሲት ጭንቅላት የሌለውን አካል ስታመልክ ሁሌም እንደዚህ ነው የምትሆነው። ከድር ለዚህ ነው ጭንቅላት የሌለው አላህን ከማምለክ የወጣኸው። ያንተ ጭንቅላት የለውም እና ጭንቅላት አያስብም ለእኔም አያስብም ለራሱም አያስብም። ራሱንም ይጎዳል እኔንም ይጎዳል። ለምን ሳይ ነው የሚፈርደው። ጭንቅላት የሌለው ሰው በእግሩ ሳይኝ ይመታኛል። እግሩ ደግሞ ገሃነም መሙያ ነች። እጅ ስላለው እጁ እኮ መጥቶታል እኮ እጁ ተመቷል። ይሄን ታውቃለህ? ምን ያህል መትቻለሁ ብሎ ሚሽካት አልመሳቢ ላይ እኮ ሚሽካት አልመሳቢ 119 ላይ ጧ አደምን ሲያደርገው ቀኝ ትከሻውን ነጫጭ እንደ ጉንዳን ወጡ፣ ግራ ትከሻውን ደግሞ ቆይ ክፈችለት መጥቷል። ይማታል አይደለ? መረጃውን እንድስታ እኔ ቀኝ ትከሻውን ጧ ሲያደርገው ነጮች ወጡ፣ ግራ ትከሻውን ጧ ሲያደርገው አዳምን ጥቋቁሮች ወጡ። ጥቋቁሮችን ገሃነም ግቡ አይመለከተኝም አላቸው። ነጮችን ደግሞ ና ገነት ግቡ አላቸው ይላል። ይማታላው እንትን ነው ሰይጣን ነው እንጂ እኮ እንትን ነው የሚማታ ሰይጣን ነው። አንተ በስነ ስርዓት አታወራም እንዴ? ውሱ ጭንቅላት አለው አምላክ እግር አለው። ሲጀመር ይኸውልህ እፎይ እግር አለው ጭንቅላት ይሰራለታል። ክርስትና የመጀመሪያ እምነት ነው ብለህ ነው የምታምን? ጭንቅላት የሌለው ማምለክ ውጣውን ጭንቅላቱን ተውና እግሩን እዛው ጥለ ለምን አትመጣም? እሱ ሁሴን እግር እጅ አትበል። የመጀመሪያ እምነት እስልምና ነው። ጭንቅላት አለው ወይ ግማሽ ነው? እግርና እንትን እጅ ነው። ጭንቅላት ትላለህ ዝም ብለህ አንተ የማይሰራ ጭንቅላት። አንተም ጭንቅላት ስለሌለ ነው የምትሳደበው። እንደሱ ጭንቅላት የለም አንተም፣ ለዛ ነው የምትሳደበው። እርግጠኛ ነኝ አንተም ጭንቅላት ዝም ብለህ ጭቃ ይዛል። ይቅርና የራስህን ጭንቅላት ራሱ ይሰራል አይሰራም ብለህ ራስህን መርመር መጀመሪያ። ሚውታርክ ሐዲስ የተነበበ ነው። ጋድ ክሬትድ አደም ዌን ሂ ክሬትድ ሂም ኤንድ ስትራክ ሂዝ ራይት ሾልደር። አላህ ኦኬ አደምን ፈጠረውና ከዛ በኋላ የቀኝ ትከሻውን መታ አደረገው። ኤንድ ብሮድ ፎርት ሂዝ ኦፍስፕሪንግ ዋይት ላይክ ስሞል አንት፣ ልክ እንደ ነጫጭ ጉንዳን የሚሆኑ ዘሮቹን አመጣቸው ማለት ነው። ኤንድ ሂ ስትራክ ሂዝ ሌፍት ሾልደር ኤንድ ብሮድ ፎርት ሂዝ ኦፍስፕሪንግ ብላክ አስ ዶው ዴይ ወር ቻርኮል። ከሰል የሚመስል ደግሞ ልክ ግራው ትከሻውን መታ ሲያደርጉ ደግሞ ጥቁር ዘሮች ወጡ፣ ልክ ከሰል የሚመስሉ ማለት ነው። ዘን ሂ ሴድ ቱ ዘ ፓርቲ ኦን ሂዝ ራይት ሳይድ፣ ነጫጮቹ ምን አላቸው? ቱ ፓራዳይዝ አይ ዱ ናት ኬር ኤንድ ሂ ሴድ ዘ ፓርቲ ኢን ሂዝ ሌፍት ሾልደር ቱ ሄል አይ ዱ ናት ኬር። የቀኞቹን ጉንዳኖች ምን አላቸው? ዘሮች እናንተ የጀነት ናችሁ አያገባኝም አላቸው። ጥቋቁሮቹን ደግሞ ምን አላቸው? እናንተ የጀሃነም ናችሁ አያገባኝም አለ ማለት ነው። ይኸው ሐዲሱ ሚሽካት አልመሳቢ ላይ ያለ። ተቀበላለህ ከድሬ ይህንን ሐዲስ? ጥቁር ነህ ገሃነም ነው ገነት ምገባው ገሃነም ነው ምገባት አይመለከተኝም አያገባኝም ብሏል አላህ። ኧረ እንትን የሱና ዶት ኮም ወረቀት እኮ ነው። ይሄም ለምን አምናለሁ? ሱና ዶት ኮም የጻፈው ወረቀት ነው።
ይመችህ። ስለዚህ ዋብያን አዲስ አትቀበልም? አረ እኔ አልቀበልም። ይሄን ወረቀት ሱና ዶት ኮም የተፈላሰመው ተቀበለዋለሁ። ቴንክ ዩ። እሺ እንመለስና ወደ ቶፒካችን። ዋብያዎች እንግዲህ ደጋግመው ባይዞ አላህ አባት ሁሉ ብለውታል። እሱም ቪዲዮ ሰምቼ ገርመው አስበው። በቁርአን ውስጥ አላህ የሚጠላው ነገር አንዱ አላህ አባት መባልን ነው። ክርስቲያኖችን ለማጭበርበር ለማታለል ሲሉ ግን ሁላችን አንድ ፈጣሪ ልጆች ነን ብሎ ኡስታዝ የቀጣፊ ኡስታዝ እንትና አቡበከር ሲናገር ሰምቼ በቃ በዚህ መጠን ለካ መዋሸትም ይቻላል ብያለሁ። አላህን አባት ብሎ ኢማጂን አላህን አባት አላቸው። ማነው መሐመዱ አብዱልዋሃብ ነው ወይስ ይቅርታ ከሁለት አንዱ ወይ ኢብኑል ቀይም ተናግረዋል። ከክርስቲያኖች ጋር ለመነጋገር ወይ ደግሞ ክርስቲያኖችን እንትን ለማድረግ ብቻ አባት በሉ፣ ከዛ ውጭ ግን ማለት አይቻልም ብሎ አስቀምጦላቸዋል። አንድ አዲስ አለ በዛ ለክርስቲያኖች ለመዋሻ ማለት ነው። እንግዲህ ከቁርአኑ ጋር ተጋጭተው ማለት ነው። ቁርአኑ ላይ አጥብቆ ከሚከለክለው ምንድነው? አላህ አባት አይባልም ነው። ክርስቲያኖችን ስትወያዩቸው ለማታለል አላህ አባት ነው ማለት ትችላላችሁ እስከ ማለት ድረስ ደርሰዋል። ለማታለል ይመቻቸው። የቅድሙም ልጅ ለዚህ ነው የገባው። ምንድነው ያለው? ኢየሱስን አዳኝ፣ ጌታ፣ ሰላም ሰጪ ብዬ ላለውኝ አለ። በኋላ ግን ፖለቲካዋን ሰርቶ ለመሸጋገር ነበረ። ድገመው ከፍ አድርጌ እንትን ስለው ከአምላክ ውጭ አይደለም አይደል? እስቲ በእናትህ ሚዩት አድርጋ እንደ ሰላት ያልሰገደ ሐጅ ያላደረገ ዘካ ያልሰጠ ሙስሊም ነው እንዴ? ያማ ሙስሊም አይደለም። ቴንኪው። ልክ እንዳንተ እንደዛ ነው። ልክ እንደዛ ነው። አዳም መች ተጠመቀ አባ? አዳም መቼ ነበር ዘካ የሰጠው አባ? ሐጅ መቼ ነበር ያደረገው አባ? ሐጅ መቼ ነበር አዳም ያደረገው? ዘካ መቼ ነበር የሰጠው አዳም? እኔ ጥያቄውን በጥያቄ አይደለም የሚመለስ፣ ለጥያቄው መልስ ነው የሚሰጥ። ሐጅ ያላደረገ ዘካ ያልሰጠ ሙስሊም አይደለም ብለኸኛል። አይደለም አዳም ሐጅ አድርጓል እንዴ? ኤኒዌይስ ታርግ በእናትህ። ምን አይነት ነው የሰውዬ? ተራብታ አታደርግ። ሰው ህግ በተሰጠበት ነው ሰው የሚጠየቀው። ክርስቶስ በስጋ ተወልዶ ሞትን በሞቱ ድል ካደረገ በኋላ ያለውን ስርዓት ከዛ በፊት ከነበረው ጋር ክርስቶስ ሞቷል ብለህ አዳም ለምን አታምንም? እንደዛ ብለህ ለምን አትጠመቅም? ገና አልሞተም። ተስፋ ያደርግ ነበረ። ክርስቶስ ይመጣል፣ ይወለዳል፣ ከዛ ስለኛ ይሞታል ብሎ እየጠበቀ ነበር እንጂ አዳም ገና ክርስቶስ ሳይወለድ ሳይሞት ሞቱን በሞቱ ሳይገድል ክርስቶስ መጥቷል፣ ሞቷል፣ ሞቶም ተነስቶ አርጓል ብለህ አዳም ለምንድን ነው ማታምነው? ገና ነው። ገና ያኔ ህጉ አልተሰጠም። ተስፋ ነው። ቀና አስቀድሞ በተስፋ ሲጠብቅ የነበረው ነው። ልክ እናንተ ቀደም ከድር እንዳለው ሐጅ ሳታደርግ ሐጅ ማታምን ከሆነ ወይንም ደግሞ ዘካት ማታደርግ ዘካ ማሰጥ ከሆነ ሙስሊም አይደለህም ማለት። ኦኬ ሐጅ ግዴታ ከሆነ ከአርካኑ እስላም ውስጥ የሚካተቱ ከሆነ እንትና አዳም ያምናል ወይ? ኖ። ያደርጋል? ኖ። እንደዛ ከሆነ ስለዚህ ሙስሊም አይደለም አዳም። አይ ህጉ በዛን ሰዓት አልተሰጠም ከሆነ ታዲያ እኔን ለምን ትጠይቀኛለህ? በአዳም ጊዜ ክርስቶስ ሞቶ አልተነሳም። ሞቶ ባልተነሳበት ላይ አዳም ኢየሱስ ሞቶ ተነስቷል ለምንድን ነው ማትለው? ገና ሞቶ ይነሳል ብሎ የሚጠብቅ እንጂ ሞቶ ተነስቷል ብሎ የሚያምን አይደለም አዳም። እና እንደዛ ነው ቶፒኩ ላይ አሁን እንመልሰውና ክርስቶስ ምንድነው? እሱ አዳኝ ቤዛ ነው። አዳኝ እንደሆነ ሲጠብቁት እንደነበረ ዘካርያስ ላይ የተነገረው ትንቢት አዳኝ እንደሆነ ነው። ከምንድን ነው የሚያድናቸው ከተባለ ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ቅድም አየነው እንዴ? ክፈች ውስጥ አንዴ
ልጅን ትወልዳለች፣ እርሱ ህዝቡን ከኃጢአታቸው ያድናቸዋል እና ስሙን ኢየሱስ ትለዋለች። ስለዚህ ከኃጢአታቸው የሚያድን ነው። ሁሴን ከኃጢአት የሚያድነው ማን ነው? እፎይ ዝም ብለህ እንትና አትዘብዝብ፣ አታውቅም አንተ። ፈጣሪ አላህ ነዋ ዓለማትን የፈጠረ። ስለዚህ ኢየሱስ ኃጢአትን ያድናል። ስለዚህ ኢየሱስ አላህ ነው እያልከኝ ነው? አላህ ነው፣ ብቸኛ ነው፣ አይወልድም አይወለድም። በቃ እኔ ለርቢ ነው ዓለማትን የሚያስተዳድር እኔ የፈለኩት ለርቢ አይወልድም አትበል። አይወልድም አይወለድም ታክ ማይለውን አትበል። ቁርአን ላይ አትጠፍ። ቆይ አንዴ አትግባብኝ። አንዴ ና ከፍ በል እንዴ። ሱረቱል ፋቲሃ አንብበው። ሱረቱ ፋቲሃ ነው አይወልድም አይወለድም የሚለው ሱረቱ ፋቲሃ ላይ ነው አይወልድም አይወለድም የሚለው። ለም የሊድ ወለም ይውለድ የሚለው ሱረቱ ፋቲሃ ላይ ነው። ምን አይነት ይሄ ሰውዬ ነው አሁን እኔን አታውቅም ይለኝ? ሱረቱ ምን ላይ ነው ያልከኝ? አይወልድም አይወለድም ያለው ሱረቱ ናስ ላይ አይወልድም አይወለድም ይላል። እሸልምሃለሁ፣ ክፈተው። ሱረቱ ናስ ላይ አይወልድም አይወለድም የሚል ጥቅስ ካመጣ እሸልምሃለሁ፣ ንጽጽር አቆማለሁ። ቦታ የሚቀሙበት ቦታ ሰምቶ ነው ፎቶ ተረት ተረት ሲሰሙ ይመጡና አታውቅም ብሎ እኔን ገና ድም ደግሞ ይሰድበኛል እንጂ አንተ አላህ አይወልድም አይወለድም አንደኛ የሚል የለም። ይሰማል። በመጀመሪያ ደረጃ አዳምጥ። በቁርአን ውስጥ በ114ቱ ምዕራፍ ውስጥ አዳምጥ። በ114ቱ ምዕራፍ ውስጥ አለ አላህ አይወልድም አይወለድም የሚል ሽታውም የለም። አንድ በል። ሱረቱ ፈቲሃ ላይም ሱረቱ ናስ ላይም ደግሞ የሚቀራረብ ንግግር እንኳን የለም። ሁለት በል። ሌላ እድል ሶስተኛ ትሞክራለህ? ተማከሩ። ፖዝ አድርግና ማይምነት ደፋር ያደርጋል። ባይዘይ ጥሩ ደፋር አድርጓችኋል። እንደመተቸ ቀላል አይደለም። እዛ ክርስትናን ብቻ አጨማልቀው ስድብ ብቻ አስተምሯቸዋል። ወይን አስተምሮታቸውን አያውቁ ወይን አይረዱ። እየነገርኩ ነው። በቃ የለህም እኮ ላርምህ ትታረማለህ። ጥቅሶች ልስጥህ። ተመለስ። እኔ ጥቅስ ልስጥህ። ሺህ ጊዜ ወጥተህ ብትመጣ አታመጣውም። በቃ ታዘብኩ እኮ ጭንቅላትን ገመትኩት። ምን አውቀህ ያልከውን እኮ ማስረጃ ጠይቄህ እኮ ስንት የወጣ ገባህ? የለህም እኮ ሱረቱ የክላስ። እሺ ሱረቱ የክላስ ላይ ምን ይላል? አላህ እንደማይወልድና እንደማይወለድ ይናገራል። አይናገርም፣ አይልም። አይወልድም አይወለድም፣ ሽታውም የለም። ክፈትና ሳየኝ፣ እኔ ንጽጽር አቆማለሁ። እንደዛ ካለ ሱረቱ የክላስ ላይ ምንድን ነው የሚለው? ሁሴን ምንድን ነው የሚለው? ለምን አፈርክበት ስታየው? አንተ እንዳልከው ነው የሚለው ወይንስ አይደለም? አላህ አይወልድም አይወለድም ማለት ነው። ኧረ ያንተስ ከፋ፣ ያንተስ ከፋ። ቁል ሁወ አላሁ አሐድ ማለት አላህ አይወልድም አይወለድም ማለት ነው። እና በኢየሱስ ስም ያንተም ከፍቷል። አላምን ማለት በቁርአን የዋብያዎች ደረሶች እነኚህ ናቸው። ቁል ሁወ አላሁ አሐድ ቁል ማለት ምን ማለት ነው? እሺ ቁል ማለት ምን ማለት ነው? እሺ እሱን ተው። አሐድ ማለት ምን ማለት ነው? ምን ማለት ነው? አሐድ ማለት አንድ ማለት ነው። ታዲያ ምንድን ነው? እንዴት ነው ቁል ሁወ አላሁ አሐድ?
ቁልሁ አላሁ አሐድ ማለት አይወልድም አይወለድም ነው ብለን እንደሚፈሰረው አይወለድም አንድ ነው ማለት እኮ ነው። አንድ ነው አይወልድም አይወለድም ማለት ነው የሚያስይዝ። እኔ አንድ ነኝ አልወልድም አልወለድም ማለት ነው። ይህ ሰውዬ ያንተስ ከፋ በእናትህ። ደግሞ አሁን አላሁ ሰመድ ብሎ ይመጣል። ርቀት ቦታ መሄድ አያስፈልግም። በቂና በቂ መልስ ይበቃል። አላህ ብልን ይፈስር። ቆይ ላንብብለት። እሺ የጫት ቤት ደረሳ። ቁል ሁ አላሁ አሐድ ማለት ምን ማለት ነው? መጀመሪያ ፈስር። እቺ ሁሴን ቀጥል።